ቲቪት እንዳይመስልብኝ እንጂ ማለት ነው። ሁለቱም ቢመጡ በእርግጠኝነት አሸንፉኝ። መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፋሉ። አንድ ጊዜ ብንጮት አንድ ጊዜ ያሸንፋሉ። 10 ጊዜ ብንጮት 10 ጊዜ ያሸንፋሉ። 100 ጊዜ ብንጮት 100 ጊዜ ያሸንፋሉ። ያቀሳሳሪ ነኝ ብሩ ረፍ እዛው በተከበርክበት ሙያ ይሻላል። ስለ ሁለቱም አይደለም አንድ ሰው ቢጨመርን ይችላል። ኖ ዌይ ኤምኤምኤ ፋይት የሚያደርግ ሰው አንተ ጋር ቢመጣ ምን ትላለህ? ከአፍሪካ ፍራንሲስ ጋኖን አታውቀውም? እሱ ቦክሰር አይደለማ። ከኤምኤምኤ እና ከቦክሲንግ የቱ ነው ከባዱና የቱ ነው ያሸንፋል ብለህ የምታስበው? ምን ጨዋታው ምንድን ነው? which one is ኤምኤምኤ ፋይት የሚያደርግ ሰው አንተ ጋር ቢመጣ ምን ትላለህ? ጆኒ ጂክስ አንተ ጋር ቢመጣ አይተርፍም። አይተርፍም። አራት ነው እውነት እንዴ? ትቀልዳለህ እንዴ? እንዴት? አረ አስበው። እሱም አስበው አይመጣም። ማሰብ እውነት እንዴ? ያከብራሉ። ስትገናኙ ነው ያከብራሉ። እኔም አክባሪ ነኝ። ቦክስ ላይ ግን አይመጣም። እሱ ቢመጣስ እንደው አይሞክረውም። እርግጠኛ ነኝ የምነግርህ አይሞክረውም። አስበውም ጆኒ ጂጂትሱ ሌላ አለ እንዴ? ራሱ ነው ማን ነው? ንቃተ ህሊና ላይ እንደፈነጨው በፍጹም ይከብዷል። በራስ መተማመኑ ፕሬስ ኮንፈረንስ ላይ አጠገብ ማንም አይችለኝም ምናምን አውቀዋለሁ። ከኔ ጋር ቢመጣ እንትን እንደማይል ግን ወኔው ምናምን ያስደስታል በጣም። መስፍን ኤምኤምኤ ገብቶ ከጆጋ ከ2 ደቂቃ በላይ ላስት ካረገ አምተልኒ ካንተ ጋር ይመጣ ስትል ቢመጣስ? አይመጡም። እነሱ ሁለቱም አይመጡም። ማን ወለጥ ነው? ስለዚህ ንቃተ ህሊና ቢመጣ አስተናግደዋለሁ ነው የምትለው? አረ መስፍን ቲቪት እንዳይመስልብኝ እንጂ ማለት ነው። በቦክስ ከሆነ ሁለቱም ቢመጡ ችግር የለም። አረ ተው፣ እኔ አዘጋጃለሁ። ፕሮሞተሮች ከሌሉ እኔ አዘጋጃለሁ። አዘጋጀው ካንተ ጋርም አስይዛለሁ። አረ ተው፣ ከምር ቦክስ ከሆነ ሁለቱ ከገቡ በእርግጠኝነት ነው የምነግርህ። በእርግጠኝነት አያሸንፉኝም። አረ ተው ትዕቢት እንዳይሆን ግን ይሄ አይደለም። በነገራችን ላይ ዝች ጋር እኔ ገጥሟለሁ ምናምን ይባልና የሚኬድበት አይደለም። ተግባር ደግሞ አለው። ተናግረህ የምትሄድበት አይደለም። እና አውቀዋለሁ፣ ይሄን ተግባር እንዳለው አውቀዋለሁ። ነፍስንም ልታጣ ትችላለህ። የምትናገረውን ነገር ማወቅ አለብህ። እዚች ጋር እኔ የሆነ ነገር የምጠራጠረው ነገር ካለ አልነግርህም። ለራሴ ደግሞ የምሰጠው ቦታ ስላለ ማሳልፈውን ጊዜ፣ የረሃብ ጊዜ፣ ስራ ጊዜ ስለማውቀው እነግርሃለሁ። እገባለሁ። አንተ ካዘጋጀኸው እገባለሁ። ማንም ያዘጋጀው እንደኔ ችግር የለም። ሰምታችኋል። ሁለታችሁም ንቃተ ህሊናና ጃኒ ሰምታችኋል። ሰው የሚያዘጋጁት ካሉ ያዘጋጁ። በጣም ፈኒ ነው የሚሆነው። ሁለቱን ብትጥላቸው እንዲሁ ከቦክሱ ማን ይፈተኝ ይመስላል? ከሁለቱ የበለጠ ቦክስ ከሆነ ሁለቱም አይፈትኑኝም። ይሄ ማለት ዘዜ ለመፎከር ምናምን አይደለም። ካመቻቸልኝ ማለት ነው። ነገ ዛሬ አይደለም። ሁለቱም ቦክስ ነው እያልከኝ? በቃ ሁለቱም አይደለም አንድ ሰው ቢጨመር ይችላሉ። ታየኝ ስትሯሯጡ ሪንግ ውስጥ ንቃተ ህሊና ከፊት ለፊት ሆኖ እንደምንም ሁለት ሶስት ቡጥ አሁን ማብራራት አልችልም። እና እመልሳለሁ። አሁን እንዲያደርጋለሁ አልልም። ካልመጡ የእውነት ውርደት ነው ለነሱ። ካልመጡ ውርደት ነው። ወይ ከዚህ ጌም ውጡ። አስወርቱ እንደዚህ ተብላችሁ ካልመጣችሁ ለምን አትጋብዛቸው? ስለዚህ እሺ እንደውላለን። አሁን ማይ ቲም will reach out to you ይደውልላችኋል። እናንተም ከፈለጋችሁ ኑ፣ ይሄው ስቴጁ ተዘጋጅቷል። ኑና let's fight በሐሳብ እንጀምር። እኔ እንዲህ ስላልክ ብቻ ግን እንደው እወዳደራለሁ ብለህ ከፈረምክ አደንቅሃለሁ። ከፈረምክ መስፍኔ እወዳደራለሁ ብለህ አንተ በእነዚህ ሁለቱን ሰዎች እወዳደራለሁ ብለህ ከፈረምክ I got big respect for you። እኔ ፊርማ ምናምን አይደለም እና ይግቡ እንጂ እኔ በእናቴ እምላለሁ። በእናቴ አልደራደርም። ገባ? ምንም እንዳታስበው ለመግባት ዝግጁ ነኝ። ይሄን ያህል ከፊርማን በላይ ቃል ይበልጣል አይደል? እኔ ቃሌን ሰጥቻለሁ። መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፋሉ። እድሜ ልክህን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጅ ውስጥ ብትከተት ጆኒ ጂክስ አንተ ጋር ቢመጣ አይተርፍም። ምንም ከብዶ ይመስለኛል። ምክንያቱም እኔ እግር ማነሳሳው አይደለም። ኦኬ እግር አንሻ አይደለም። ቦክስ ግን በደንብ መጫወት እችላለሁ። እንዳታጣላኝ እንጂ ልክ እንትን ማን ነው ንቃተ ህሊና
ላይ እንደፈነጨው በፍጹም ይከብዷል ከኔ ጋር። ለምን እሱም እግር ጥሩ አይደለማ። እሱ ጎበዝ ምንድነው ይጥላል። ሳይሆን ፐርፌክት ብሩ የማን ያዟል ፖድካስት ላይ ቀርቦ እንግዲህ ስለኛ ብዙ ነገር ሲያወራ ነበር። አሁን መልሴን ከመስጠቴ በፊት ትንሽ ማብራሪያ ልስጥ። ፋይቲንግ ምን እንደሆነ። ፋይቲንግ ብዙ አስፔክቶች ያሉት የማርሻል አርት ዘርፍ ነው። which is ከፋይቲንግ ስር there's grappling, jiu-jitsu, wrestling, judo, there's kickboxing, muay thai, boxing, striking የተለያዩ አይነት ስንዘራ ያሉበት ስፖርቶች ልፍ ያሉበት ስፖርቶች all under fighting ነው ያሉት። እና who's the best fighter የሚለውን የምታውቀው ዩኒቨርሳሊ በኤምኤምኤ ውስጥ ነው። because ሁሉንም ማርሻል አርቲስት እኩል እድል ይሰጣሉ። ሁሉም የራሳቸው ጎበዝ የሆኑበትን ሳይድ መጠቀም ይችላሉ as fighters። now ስፔሻሊስቶች ደግሞ በየራሳቸው ማርሻል አርት ውስጥ ነው ስፔሻላይዝ የሚያደርጉት። so ቦክሰር በቦክሲንግ ህግ ያሸንፋል። ጁጁትሱ የሚጫወት ሰው በጁጁትሱ ህግ ፋይት ያደርጋል። but MMA fighters are the ones በቃ ትክክለኛ ፋይተር ማን ነው? ሁለት ወንዶች አንድ ክፍል ውስጥ ተከታለ አንደኛው ሜቢ በቦክሲንግ ሊበልጥ ይችላል፣ አንደኛው ሜቢ በሌላ ስፖርት ሊበልጥ ይችላል። ግን በኤምኤምኤ ህግ ስር ስከታቸው ትክክለኛ ቤተር የሆነ ሰው ነው የሚወጣው። ሰው አንደኛው በቦክሲንግ ቢበልጠው ራሱ አንደኛው ትንሽ የሬስሊንግ ችሎታ ምናምን ካለው መሬት ላይ ጥሎ መጨረስ ይችላል። በቦክሲንግ ህግ ፋይት ቢያደርጉ ያ ሰውዬ የማሸነፍ ቻንሱ ከፍተኛ ነው። ናው መስፍን ብሩ ሰድ በቦክሲንግ እድሜ ልኩን ያሳለፈበት ማርሻል አርት ከጆኒ ጋር ወይ ከነቃቴ ሊጋ ቢገቡ በተአምር አይመጡም እኔ ጋር which is also true በግራፕሊንግ እኛ ጋር በተአምር አትመጣም ከኔ ጋር ከጆኒ ጋር ፋይት አድርግ ብትባል በብራዚሊያን ጂጂትሱ ሆነ በግራፕሊንግ በተአምር ፋይት አታረግም but even more so በኤምኤምኤ ፋይት አታረግም which is እኔን በኤምኤምኤ ፋይት ለመግጠም ዲል ቢመጣልህ you know for a fact ምንም ቻንስ እንደሌለ የፈለገ ትሬን ብታረግ በእኔና ባንተ መሃል ያለውን የግራፕሊንግ ጋፕ ክሎዝ አታረገውም and statistically zero boxers ወደ MMA ገብተው ምንም አይነት ቻንስ አምጥተው ያውቁ even one of the best boxers የሚባሉ heavyweight fighters go into boxing into MMA dominate ይደረጋሉ በሳይዝ አነስ ያሉ ሰዎች because ለቦክሲንግ የምትጠቀመው ስታይል ወደ MMA ስትመጣ ያን ያህል አይጠቅምህም። this is true for most martial arts jiu-jitsu የራሱ ድግመቶች አሉ MMA ውስጥ ስትገባ ሞዲፋይ ማድረግ ያለብን ነገሮች but never in the history of MMA ከቦክሲንግ ወደ MMA መጥቶ ሰክሰስ ያገኘ ሰው የለም። most of the time ግን ሬስለሮች ግራፕለሮች ወደ MMA ገብተው በጣም አሪፍ ቻንስ ይኖራቸዋል and based on that confidence መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋል። በቦክሲንግ ቢገባ ግን ኦፍ ኮርስ በቦክሲንግ መስፍን ብሩ ነው የገብቼ ካሸነፍኩት መስፍን ብሩ ቦክሲንግ ኩዊት ማድረግ አለበት። ደሴም ማስ ከኔ ጋር ገብቶ ትንሽ ራሱ እኔ ላብ ካስወጣኝ በግራፕሊንግ እኔ ጁጁትሱ ላይ ምንም ሰዓትን እየገደልኩ ነው ማለት ነው። ሶ እኔ በቦክሲንግ አሸንፋቸዋለሁ ማለት doesn't really make you a tough guy። ግን መስፍን ብሩ anytime any day any place በኤምኤምኤ ከኔ ጋር ስፓር ወይ ደግሞ ፋይት ማድረግ ከፈለክ በማንኛውም ቀን እኔ እቀበልሃለሁ and እንደ ንቃቴ ሊና አስቸግረዋለሁ ከንቃቴ ሊና በተሻለ መንገድ አስቸግረዋለሁ ብለሃል and I can promise you guys you don't really know how good I am. You guys have no idea what I'm capable of when it comes to grappling. ቀኑ ሲመጣ I'm here. I'm easy to find. So instead of just podcast ላይ ቀርቦ ማውራት ለምን በአክሽን አታሳይም? እድሜ ልክህን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጅ ውስጥ ብትከተት ይጠቅምሃል ወይስ አይጠቅምህም የሚለውን ማየት እንችላለን በአክሽን። I'm down. I'm easy to find. Are you? ይሄ ቪዲዮ ለቦክሰኛው መስፍን ብሩ ነው። መስፍን ብሩ ረፍ እዛው በተከበርክበት ሙያ ይሻላል። ስለ ኤምኤምኤ አታውራ። ኤምኤምኤ እና ቦክሲንግ it is a big difference። ልዩነት አላቸው። ኤምኤምኤውን ለኛ ተወልን እነ ሴዶ እነ በቀሉ ይቅጠሙኝ እኔ ሰከንድ አላቆያቸው ምናምን ብለ የሆነ ፖድካስት ላይ አውርተሃል። ኤምኤምኤ የግድያ ስፖርት ነው። በቃ የግድያ ስፖርት ነው። ይቅርብህ። እዛው ቦክስ ላይ ተከበርክበት ብዙ ነገር የሰራህበት እዛው ቦክሲንግ ላይ ይሻላል። እዛው ይሻላል። እንደውም አይ ምትል ከሆነ ደግሞ ነገ እመጣልሃለሁ ማለት ነው። ነገ አድዋ ሙዚየም ላይ ከ3 ተኩል ጀምሮ የቦክሲንግ ውድድር አለ። ያንተም የጂም ምርቃት አለ። ነገ እመጣልሃለን ጠብቀህ። በቀሉም ትመጣለች ግን እኔ መጀመሪያ እመጣለሁ ቀድሜያት እመጣለሁ ፊት አደርጋለሁ ኤምኤምኤ ፊት አደርጋለሁ ምትል ከሆነ ፕሮግራሙ ሳታዘጋጅ እሸኝሃለሁ እኔ ማለት ነው። ስለዚህ ነገ 3 ተኩል እንገናኝ እዛው አድዋ ሙዚየም አንተ የምታዘጋጅበት። ሁላችሁም ተጋብዛችኋል። ኑ
እዛ እኔ መጥቼ እዛ አድዋ ሙዚየም መጥቼ እንዴት ጉድ እንደምሰራው ታያላችሁ ማለት ነው። ጠዋት ከ3 ተኩል ጀምሮ እዛው እንገናኝ። መስፍኔ እዛው እንገናኝ። አሳያለሁ ኤምኤምኤ ምን እንደሆነ ማለት ነው። እንገናኝ። አቶ መስፍን ያሉትን ሰምታችኋል አብዛኞቻችሁ ብዬ አስባለሁ። ቦክስ ጆኒንና ንቃትን እገጥማለሁ ነው ያለው። ሁለቱን ጆኒዎች እገጥማለሁ ነው ያለው። ይሁን ግን እኔ አንድ መናገር እንፈልገው ነገር አለ። ኤምኤምኤን ኖ ዋን አንደርስታንድ በእኛ ሀገር በተለይ ግራፕሊንግ ኤምኤምኤ ላይ ያለውን ተጽዕኖ ማንም አያውቁም። ማንም እኔ ባለፈው በጣም ሲምፕል ሆኜ እንደዛ ጨዋታ ያለቀ ነው አብዛኞቹ የሚመስላችሁ። ግን አሁን አይ ጋራንቲ ዩ ጋይስ መስፍን ኤምኤምኤ ገብቶ ከጆጋ ከ2 ደቂቃ በላይ ላስት ካረገ I'm telling you የፈለጋችሁትን ነገር ይቀጣል። ከ2 ደቂቃ በላይ ከቆየ ማለት ነበር በፍጹም ከ2 ደቂቃ በላይ አይቆይ። ከኔ በላይ ጉልበት የለውም በፍጹም። ቴክኒክ ምናምን 2 ዙር ወደዚህ ጠብጠብ ሊል ይችላል። የቦክሲንግ አሪፍ ፉትወርክ ይኖረዋል፣ ይይዘዋል፣ ያልቃል ጨዋታ። ይሲ ከፈለገ ከኔ ጋርም ኤምኤምኤ መግባት ይችላል መስፍን ከፈለገ። ግን አይ ጋራንቲ ዩ the first round ጌሙ ያልቃል። the first round ጌሙ ያልቃል። ለምን ሚሊየን ጨዋታ የተጫወተ ሰው አይሆንም? ለምን ሚሊየን ሰው ያሸነፈ ሰው አይሆንም? doesn't matter. this is MMA. ይመቻችሁ። አንድ ጊዜ ብንጮት አንድ ጊዜ ያሸንፋሉ። 10 ጊዜ ብንጮት 10 ጊዜ ያሸንፋሉ። 100 ጊዜ ብንጮት 100 ጊዜ ያሸንፋሉ። ያቀሳሳሪ ነኝ፣ ይቅር በለኝ። ያው ከፕሮግራም መልስ ነው፣ ደክመዋል በጣም አውቃለሁ። ግን በጣም አንድ ሁለት የተባባላችሁ ነው ከጆኒ ጋር በኤምኤምኤ። እንዴት ነው አሁን በውጭ ሀገር ላይ ኤምኤምኤ እና ቦክሲንግ በጣም ቢፋላችሁ፣ እዚህ ሀገርም ይሄ ነገር ሊጀመር ነው ወይ? የቦክሰር ፋይተሮች ምርጡ ስፖርት ቦክሲንግ ነው ይላሉ፣ የኤምኤምኤ ፋይተሮች ምርጡ ስፖርት ኤምኤምኤ ነው ይላሉ። ለአንተ ከሁለቱ የቱ ነው ምርጡ ስፖርት? ቦክስ ነው። ቦክስ ነው። እሱን ደግሞ በእርግጠኝነት እናሳየዋለን ብዬ አስባለሁ ምን ያህል ትልቅ ስፖርት እንደሆነ። የውዝም በተግባርም እያየሁ ነው። ጆኒ ደግሞ እንዳልኩ እቺም ስራ ጨርሳለሁ፣ ከዛም በኋላ መነጋገር ይሆናል። እንዳሰብከው ግን ሌሎች ላይ እንዳወራቸው ነገሮች ቀላል አይሆንብለትም። ይሄ ዛቻ ምናምን አይደለም፣ ደግሞ በተግባር አሳየዋለሁ። የኢትዮጵያ ሕዝብ እንዲጠብቀን እፈልጋለሁ። አሁን እሱ በኤምኤምኤ ከ100 ጊዜ ብንገባ አሸንፈዋለሁ አለ። በቦክሲንግ ቢሆን ከ100 ስንት ታሸንፋለህ? አይመጣም። እሱ ሲጀምር በጣም ማለት ያውቀዋል። አይመጣም። ከመጣ አንድ ጊዜ ብንጮት አንድ ጊዜ ያሸንፋለሁ። 10 ጊዜ ብንጮት 10 ጊዜ ያሸንፋለሁ። 100 ጊዜ ብንጮት 100 ጊዜ ያሸንፋለሁ። ኤምኤምኤ ሲሆን ግን እንዴት ነው ግራፕሊንጉ? እንዴት ዲል ታደርገዋለህ? እሱ ነገር አሁን ላይ ያው ሚስተር እያስወጣኝ ነው። ልምጣ ወደ ጂም ልመለስ ለስራና አሁን ይሄን ድልን አሁን ያከበርኩትን ድልን ላጣጥም ጓደኞቼን አብተማርያምን፣ ሰላምን፣ ሌሎችም በሌማመር ቦክሲንግ ጂም የተባበሩኝን ላመስግን እና በዚህ አጋጣሚ ሀብትዬንም የሆነ ነገር ቢልና ስለዚህ ውድድር በጣም ደስ ይለኛል። እሺ አመሰግናለሁ መስፍኔ። በጣም ለሀገር የሚጠቅም በጣም ብዙ ስራ እየሰራ ያለ ልጅ ከበፊትም ጀምሮ በጣም ሲደክም የነበረ ሲለፋ የነበረ ይሄ ዛሬ ያያችሁት ገና ጅማሬው ነው። ከዚህ በኋላ በጣም ትልቅ ደረጃ ደርሶ ከፍ ብሎ ኢትዮጵያን ራሱ ተወዳድሮ አስጠርቶ ትውልድ አፍርቶ የምታዩት ልጅ ነውና በእርግጠኝነት የምትኮሩበት የኢትዮጵያ ጀግና ኩራታችን እንደሚሆን አልጠራጠርም። ዛሬ ባየነው ነገር በጣም ደስተኞች ነን። ከዚህ በኋላ ደግሞ ከዚህ በበለጠ ከፍ ብለን እንደምንመጣ እርግጠኞች ነን። መስፍኔ እንኳን ደስ አለህ። ደስ ብሎኛል በጣም።